ስለዚህ ፍትፍት ከሚሆንባቸው ውስጥ ነሽ ነው? አይ አይደለም። ብዙ ነገር የሚያስደስተኝ ሰው አይደለሁም። እኔ በልጅነቴ ነው መጻፍ የጀመርኩት ምናምን ስለ ጽሁፍ ምን እንደሆነ ሳላቅ ምናምን ራሴን እየጻፍኩ ነው ያገኘሁት። በህይወት ቢኖር እና እድልን ባገኝ ኖሮ። በቅድሚያ ወደ ስንኝ እንኳን ደህና መጣሽ። እንኳን ደህና ቆያችኝ። እሺ ስምሽና ስራዎችን አስተዋውቂ። እሺ ሩቱ ብሸት እባላለሁ። ገጣሚ ነኝ እንዲሁም ተዋናይ። ከ3 ዓመት በፊት በኩራለሜ የሚል መጽሐፍ ለአንባቢያን አድርሼ ነበረ። ታውቁት ይሆናል እና አሁን ላይ ሶሻል ሚዲያ ላይ እየሰራሁ እገኛለሁኝ። የተለያዩ ጽሁፎችን በድራማ ኮንተንት ይዤ መጥቻለሁኝ። ይመስላል። ቲክቶክ ላይ ምን ያህል ተከታይ አለሽ? ከ100 ምናምን ሺህ በላይ። በጣም ብዙ ተከታይ ነው ያለሽ። ምንም አይል። ከሻይ ከቡና ወይ ደግሞ ከማኪያቶ? ኦብቪስሊ ማኪያቶ። እንዴ የተለየ ምክንያት አለሽ ለማኪያቶ? እንጃ እንዴት ነው። ቡና አልወድም፣ ከዛ ሻይም አልወድም እና ወተትም አልወድም። ቡናና ወተት ግን አንድ ላይ ሲሆኑ የሚፈጥሩት ቴስት ደስ ይለኛል። ለዛ ይመስለኛል ማኪያቶ ነው የምወደው። እሺ ለመጻፍ ምን ያነሳሳሻል ወይ ምን ኢንስፓየር ያደርግሻል? እውነት ለመናገር አሁን ስፔሲፊክ አድርጌ ያነሳሳኛል ለማለት የምችለው ነገር አይደለም፣ ግን ብዙ ነገሮች አሉ አሁን ኢንስፓየር የሚያደርጉኝ። ሙዚቃ፣ ዝናብ፣ ተፈጥሮ፣ ምሽት፣ ዝምታ፣ ብዙ ነው። ምን አይነት ሙዚቃ ይመችሻል? በጣም ብዙ ናቸው። ማለት እኔ ሙዚቃ እወዳለሁ ሳይሆን የሙዚቃ ሱሰኛ ነኝ ብል ይቀላል። በጣም ሙዚቃ አድማጭ ነኝ። እሺ የምትወጂው ምግብ ምንድን ነው? ፍርፍር። ፍርፍር? እሺ መስራት ትችያለሽ ፍርፍር? አዎ፣ ግን እኔ ከምሰራው ይልቅ ሌላ ሰዎች የሰሩትን ፍርፍር መብላት ደግሞ እወዳለሁ። ልትገያቸው አይኖቹ? እኔ እንጃ። ማለት ብዙ ሰው ፍርፍር ሙያ የሚጠይቅ አይመስለውም፣ ግን በጣም ሙያ የሚጠይቅ ስራ ነው ምናምን ነገር ያለው። ወደዛ ይቦካና ፍትፍት ይሆናል። ስለዚህ ፍትፍት ከሚሆንባቸው ውስጥ ነሽ ነው? አይ አይደለም፣ ግን የሰው ቢሆን ደስ ይለኛል። የምትወጃቸው 3 የስነ ጽሁፍ ስራዎች? ብዙ ናቸው፣ ግን ለእኔ ሁሌ የምለው እፎይታን ነው። እፎይታ ዘ ካውንት ኦፍ ሞንቴ ክሪስቶ ትርጉሙ ማለት ነው። በጣም የምወደው መጽሐፍ ነው። ከዛ ግራጫ ቃጭሎች፣ ከዛ አለመኖር ደስ ይሉኛል እነዚህ። እሺ ጽሁፍ ተስጦ ነው ወይስ በልምድ የሚዳበር ነገር ነው ብለሽ ነው የምታስቢው? ሁለቱንም ነው። ማለት አሁን ለምሳሌ ለአንቺ ምንድን ነው ብትለኝ ለእኔ ተሰጠው ነው ብዬ ነው የማስበው። ማለት እኔ በልጅነቴ ነው መጻፍ የጀመርኩት ምናምን ስለ ጽሁፍ ምን እንደሆነ ሳላቅ ምናምን ራሴን እየጻፍኩ ነው ያገኘሁት። እኔ ጋር ሲመጣ ተሰጠው ነው ብዬ አስባለሁኝ። ከዛ የሆኑ ሰዎች ደግሞ ከልጅነታቸው ሳይኖር ምናምን የሆነ ተምረው ኦር ደጋግመው ያንን ነገር በማድረግ ብቻ ያመጡታል። ስለዚህ ሁለቱም ይሆናል ብዬ አምናለሁ። በስንት ዓመትሽ ነበር መጽሐፉን ያወጣሽው? መጽሐፉ ታትሞ ገበያ ላይ የወጣው በ18 ዓመቴ ነው። እሺ አብረሽ ሻይ ቡና ማለት የምትፈልጊው ደራሲ? በህይወት ቢኖር እና እድልን ባገኝ ኖሮ ከጋሽ ስብሐት ጋር አብሬ ሻይ ቡና ብል ደስ ይለኝ ነበረ። ያው ጋሽ ስብሐት ብዙ ኢንተርቪዎች ምናምን ሰምታችሁ ከሆነ ስለ ወጣትነት ያለው እይታ በጣም ይገርመኛል እና ይሁን እንዴት ነው ሻይ ቡና ማለት ውስጥ ማውራት ይኖራል ምናምን ነገር እና ሀሳቡን ሼር ቢያደርገኝ ብዬ ያስባለሁ። ወጣትነትን ስለመኖር አለ አይደል? ይሄ ስለ ወጣትነት ብቻም ሳይሆን እድሜን ስለመጠቀም በራሱ ብዙ ነገር ከሳቸው እንደመማር ስለሚሰማኝ ከጋሽ ስብሐት ጋር አብሬ ሻይ ቡና ብል ኖሮ ደስ ይለኝ ነበር። እንዳለመታደል ሆኖ እሳቸው ሲያርፉ ነው እኔ የተወለድኩት። በህይወት ምን ያስደስሻል? ምንም ነው የሚባለው። ማለት ይሄ በህይወትሽ ምን ያስደስትሻል? ብዙ ነገር የሚያስደስተኝ ሰው አይደለሁም። ማለት ይሄ እንዴት ነው ሀዘንተኛ ሰው ሆኜ ምናምን ነገር አይደለሁም፣ ግን እስካለሁ ጮታለሁ ምናምን። ግን ይሄ ነገር ያስደስተኛል የምለው ነገር እስካሁን አላገኘሁም።
አለየሽም ነው የምትወጂውን ነገር ወይስ ጭራሽ ምንም ነገር አያስደስትሽም? እኔ እንጃ አሁን እንዴት ነው መሰለክ የሆነ ሳትስፋይ የሚያደርገኝ ነገር የለም ነው። እንዳየሁሽ ከሆነ ግን በጣም ትስቂያለሽ። ያ በጣም ስቃለሁ ነው ለብዙ ሰው በጣም ይሄ እንዴት ነው በጣም ደስተኛዋን ሰው መስላለሁ ምናምን ነገር ግን ስቃለሁ ምናምን ነገር ግን ይሄ ምንድነው የሚያስደስትልኝ እኔ እንጃ ወይ ምናልባት አላወቅኩት ሊሆን ይችላል አላውቅም። እሺ ቀጣይ ከሩት ምን እንጠብቅ? በቀጣይ እንግዲህ እንደ አንድ ጸሐፊ ነው የሚባለው ሁለተኛ መጽሐፌን በቅርቡ ጠብቁ። ቆንጆ ስራ ይዤ የመጣው ነው። እንደ መጀመሪያ መጽሐፌ በግጥም ሳይሆን በአሁኑ ደግሞ ቤዝድ ኦን ትሩ ስቶሪ የሆነ መጽሐፍ ይዤ የመጣው ነው። ሆፕፉሊ ትወዱታላችሁ። ስለዚህ ቆንጆ ነገር ይዤ የመጣው ነው ጠብቁ እያልሽ ነው። እሺ ሩት አክብረሽን ስለመጣሽ በጣም እናመሰግናለን። እኔም አመሰግናለሁ አክብራችሁ ስለጋበዛችሁኝ።